የአሜሪካን ገመና ለዓለም ይፋ ያደረገው ዊኪሊክስ የተሰኘው ድረገጽ መስራች ጁሊያን አሳንጅ የበርካታ መገናኛ ብዙሃን ዋነኛ ርዕስ ጉዳይ ሆኖ ሰነባብቶ ነበር። ለዓመታት ከዘለቀው የፍርድ ቤት ሙግት በኋላ ጁሊያን አሳንጅ ከአሜሪካ ባለስልጣናት ጋር በደረሰው ስምምነት ከስር ተለቋል። ለ5 ዓመታት ያህል በዩናይትድ ኪንግደም በእስር ላይ የነበረው ጁሊያን አሳንጅ አሜሪካ ተላልፎ እንዲሰጣት ስትሞግት ነበር። ሚስጥራዊ ወታደራዊ መረጃዎችን ለዓለም ይፋ በማድረግ ክስ የቀረበበት አሳንጅ ጥፋተኛነቱን ማመኑን ተከትሎ የዩናይትድ ኪንግደም እስር ቤት በነጻ አሰናብቶታል። እነዚህን መረጃዎች ይፋ ያደረገው በአውሮፓውያን 2010 እና 11 ነበር። አሳንጄ ገና በታዳጊነቱ ነው በኮምፒውተር ፕሮግራሚንግ በነበረው ጥልቅ እውቀት ታዋቂነትን ማትረፍ የቻለው። በአውሮፓውያን 1995 ከመረጃ ጠለፋ ጋር በተያዘ በትውልድ አገሩ አውስትራሊያ ፍርድ ቤትም ቀርቦ ነበር። ድጋሜም ይህን ላለማድረግ ቃል በመግባቱም ከስር ማምለጥ ችሎ ነበር። በቀጣዩ ዓመት በ2006 አሳንጄ የዊኪሊክስን ድረገጽ መሰረተ። ከጦርነት ከስለላና ከሙስና ጋር የተያዙ ሚስጥራዊ እንዲሁም መንግስታዊ ሪፖርቶችን ጨምሮ ከ10 ሚሊዮን በላይ ሰነዶችን ለዓለም ይፋ አድርጓል። የአሜሪካ ወታደራዊ ሄሊኮፕተር በኢራቅ መዲና ባግዳድ ሲቪሎችን ሲገድሉ የሚያሳይ ቪዲዮ ይፋ ያደረገው ከ14 ዓመት በፊት ነበር። በተጨማሪም በቀድሞ የአሜሪካ ጦር የስለላ ተንታኝ ቼልሲ ማኒንግ የሰጡትን በሺዎች የሚቆጠሩ ሚስጥራዊ ሰነዶችን አሳትሟል። በእነዚህ ሰነዶች መሰረት የአሜሪካ ሰራዊት በአፍጋኒስታን ጦርነት ወቅት በመቶዎች የሚቆጠሩ ሲቪሎች እንደገደለ ይጠቁማል። እነዚህ ግድያዎችም ሪፖርት እንዳልተደረጉ ሰነዶቹ ይገልጻሉ። የአሜሪካ የፍትህ መስሪያ ቤት ሾልኮ የወጡትን እነዚህን መረጃዎች በአሜሪካ ታሪክ ከተፈጸሙት ሚስጥራዊ መረጃዎችን አደጋ ላይ ከጣሉት መካከል አንዱ ነው ሲል በአውሮፓውያን 2019 ዓ.ም ገልጾትም ነበር። የአሜሪካ ባለስልጣናት ጠበቆች መረጃው መታተሙ በተለይም ስማቸው ይፋ የተደረጉ አፍጋኒስታናውያንና ኢራቃውያንን ከፍተኛ ጉዳት አደጋ ላይ የሚጥላቸው ሲሆን አልፎ ተርፎም ለሞት ሊዳረጉ እንደሚችሉም ተናግረዋል። አሳንጅ በበኩል ይፋ ያደረጋቸው ሰነዶች በአሜሪካም የጦር ኃይል የሚፈጽማቸውን የከፉ በደሎችና ግፎች ያጋለጡ እንደሆነ በእርሱም ላይ የተመሰረተው ክስ ፖለቲካዊ ነው ሲል አጥብቆ ይከራከራል። ሚስጥራዊ ሰነዶችን ለማግኘት በሚል ወታደራዊ የመረጃ ቋቶችን ለመስበር የማሴር ክስን ጨምሮ በ18 ወንጀሎችም ተከሷል። አሜሪካም አሳንጄ ተላልፎ እንዲሰጣት የአሜሪካ ባለስልጣናት የተለያዩ ጥረቶችን እያደረጉ ነበር። አሳንጄ በአሜሪካ የጥፋተኝነት ብይን ከተላለፈበት እስከ 175 ዓመት እስራት እንደሚጠብቀው ጠበቆቹ ከዚህ በፊት አስታውቀው ነበር። ሆኖም የአሜሪካ መንግስት በበኩሉ ከ4 እስከ 6 ዓመት የሚደርስ እስር ሊሆን እንደሚችል መግለጹም ይታወሳል። አሜሪካ በፈረንጆች 2019 አሳንጄ ተላልፎ ይሰጠኝ በማለት ያቀረበችው ጥያቄ ከተከታታይ ችሎት በኋላም እንዲቀርብ ፈቃድ አግኝቷል። ነገር ግን አሳንጄ ውሳኔ እንዲቀለበስ ለበርካታ ዓመታት ሲታገልም ሰነባብቷል። ከዚህ ጋር ባልተያያዘ አሳንጄ ዋስትና ሁኔታዎችን በመጣሱ በለንደን ከፍተኛ ጥበቃ ወደሚደረግለት የቤል ማርሽ እስር ቤት ተልኳል። አሳንጄ ከዚህ ቀደም ካለው ከስር የማምለጥ ታሪክ ጋር ተያይዞ ለአሜሪካ ተላልፎ የመሰጠቱ ጉዳይ የሚታይበት የፍርድ ሂደት እስኪያልቅ ድረስ በዚሁ እስር ቤት እንዲቆይም ተደርጓል። በፈረንጆቹ 2021 የዩናይትድ ኪንግደም ፍርድ ቤት ለአሜሪካ ተላልፎ እንዲሰጥ በይኗል። ፍርድ ቤቱ የአሳንጄ አእምሮ ጤንነት ከመድከሙ ጋር ተያይዞ ህይወቱን በአሜሪካ እስር ቤት ሊያጠፋ ይችላል የሚለው መቃወሚያ ውድቅ አድርጎታል። ፈረንጆቹ 2022 የዩናይትድ ኪንግደም ጠቅላይ ፍርድ ቤት ይህንን ውሳኔ በማጽናት የዚያን ጊዜ የአገር ውስጥ ጉዳይ ኃላፊ የነበሩ ተላልፎ የመስጠት ትዕዛዙን አረጋግጠዋል። አሳንጄ ባለስልጣኗ ውሳኔ እንደገና እንዲታይለትና የመጀመሪያው የ2021 የፍርድ ቤቱ ተላልፎ ይሰጥ ውሳኔ ለመቃወም ወደ ከፍተኛ ፍርድ ቤትም ተመልሷል። ደጋፊዎቹ ይህ የመጨረሻው የፍርድ ሂደት ሊሆን እንደሚችልም ነው ተናግረው የነበረው። የአሳንጅ ጠበቆች የአውሮፓ የሰብአዊ መብት ፍርድ ቤቶች የደንበኛቸውን ጉዳይ እንዲመለከተው ጠይቀው የነበረ ቢሆንም ፍርድ ቤቱ ግን ጉዳዩን ሳይሰማ ውድቅ አድርገውታል። አሳንጅ ስዊድን በነበረበት ወቅት አንዲት ሴትን በመድፈርና ሌላኛዋ ላይ ጥቃት አድርሷል በሚል ክስ በስዊድን ባለስልጣናት በፈረንጆች 2010 የእስር ማዘዣም አውጥተውበት ነበር። ቀረቡበትን ክሶች መሰረተ ቢስ ናቸው ሲልም አጣጥሏቸዋል። በወቅቱ በዩናይትድ ኪንግደም በቁጥጥር ስር ውሎ በዋስ ወጥቶ የነበረው አሳንጅ ተላልፎ እንዲሰጣ ስዊድንም ጠየቀች። ከ2 ዓመት የፍርድ ሂደት በኋላም በአውሮፓውያን 2012 የዩኬ ጠቅላይ ፍርድ ቤት አሳንጅ ለጥያቄ ስዊድን ተላልፎ እንዲሰጥ ወሰነ። ሆኖም የስዊድን የፍርድ ሂደት ወደ አሜሪካ ተላልፎ እንዲሰጥ ሊያደርገኝ ይችላል በማለትም አሳንጅ ሸሽቶ በዩኬ በሚገኘው የኢኳዶር ኤምባሲ የፖለቲካ ጥገኝነትን ጠየቀ። ጥያቄውን በወቅቱ የሀገሪቱ ፕሬዚዳንት በነበሩት ራፋኤል ኩሪያ ተቀባይነት አግኝቷል። አሳንጄ በኤምባሲ ውስጥ ለ7 ዓመታት የኖረ ሲሆን ታዋቂ ዘፋኝ ሌዲ ጋጋና ተዋናይ ፓሞላ አንደርሰንን ጨምሮ በርካታ ታዋቂ ሰዎች አዘውትረው ይጎበኙት ነበር። ሆኖም በፈረንጆች 2019 የኢኳዶር አዲስ ፕሬዚዳንት ሌሞሪኖ አሳንጄ ጨዋነት የጎደለው እንዲሁም የጠበኝነት ባህሪ ያለው በሚል ምክንያት ኤምባሲውን ለቆ እንዲወጣ ትዕዛዝ ሰጡ። አሳንጄ በኤምባሲው ውስጥ በእንግሊዝ ፖሊስ በቁጥጥር ስር ከዋለ በኋላ ለስዊድን ተላልፎ እንዲሰጥ ለፍርድ ቤቱ እጁን ባለመስጠቱ የዋስ መብቱን ጥሷል በሚል ችሎት ቀረበ። በዚህም የ50 ሳምንታት እስር ተፈረደበት። በህዳር ወር 2019 የስዊድን ባለስልጣናት ጁሊያን አሳንጅ የተጠረጠረበት ወንጀል ረዥም ጊዜ አልፎታል በሚል ያቀረቡትን ክስ
አቋረጡ። አሳንጅ የረዥም ጊዜ አጋሩን ጠበቃ ከሆነችው ስቴላ ሞሪስ ጋር የተጋባው በፈረንጆች 2022 በቤልማርሽ እስር ቤት ውስጥም ሳለ ነው። ጥንዶቹ ግንኙነታቸውን የጀመሩት በአውሮፓውያኑ 2015 ሲሆን 2 ልጆችን አፍርተዋል። ልጆቹ የተወለዱት በኢኳዶር ኤምባሲ ውስጥ በሚኖርበትም ወቅት ነበር። ስቴላ ለሰርጓ የለበሰችው ቬሎ አሳንጅ ተላልፎ እንዳይሰጥ በመቃወም ዘመቻ ሲያካሂድ በነበረው ዴምቬቪን ዌስቶ ዲዛይን የተደረገ እንደነበር ይነገራል። በሰርግ ስነ ስርዓቱም ላይ 2 ልጆቻቸው የአሳንጅ አባትና ወንድሙም ታድመው ነበር። አሳንጅ የአሜሪካ ባለስልጣናትን ጨምሮ የዓለም ፖለቲከኞችን ናላ እየበጠበጠ ሰው ነበር። ሰላም፣ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት መረጃዎችን ታገኛላችሁ።